ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ናችሁ? አዎ ይሄ እንግዲህ የምታዩት አግድምና አግድም ያለው ሰፊው 20 ሜትሩ ሜትሮሎጂ ስር ያለው መንገድ ነው ማለት ነው። ይሄኛው ደግሞ እንግዲህ ከጅማ የሚያስመጣው መንገድ ወደ ላይ የሚወስደው መንገድ ነው ማለት ነው። አሁን ቀጥታ ወደ ሜትሮሎጂ እየሄድኩኝ ነው። እስከ መጨረሻው ቪዲዮአችን ተከታተሉ። ሰፈራችሁ አካባቢያችሁ ለናፈቃችሁ ጎብኘት ጎብኘት እያደረጋችሁ ሌላ ቪዲዮ እስከምንለቅላችሁ ድረስ ጠብቁን። የሚሸጥ ቤት ቦታ ምናምን እስከምለቅላችሁ ድረስ ቪዲዮ እንዲሁ ከሚሆን ማለት ቪዲዮ እንዲሁ ሳለቅ ከምቀር እንዲህ አይነት ነገሮች እየለቀኩላችሁ ሳገኝ ደግሞ ብለቅላችሁ ብዬ ነው። ምን ትላላችሁ? እናንተስ ምን ሀሳብ አላችሁ? ይሄን ብታደርገው ምናምን የሚል ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ ማለት ነው። ይሄ እንግዲህ የምታዩት ከሜትሮሎጂው ከትምህርት ቤቷ ወደ ታች ያለው መንገድ ነው። አሁን እየሄድክ ያለሁት ከየት ነው? እዛ ሰፈር ካለው ምስረታ ወደ መዋለ ህፃናቷ ብዬ እስከ ገበያ ማዕከሉ ድረስ ነው ማለት ነው ማሳያችሁ። ማነው ሲዛ አካባቢ ሰፈር ዝነኛ የሚል ማነው ትውስታ ያለበት? በእርግጠኝነት እዛ አካባቢ ያላችሁ ቦታችሁን፣ የቤተሰቦቻችሁን፣ የዘመዶቻችሁን፣ የጓደኛችሁን ቤት አይታችኋል ብዬ አስባለሁ። ቁልቁለት ናለች እንግዲህ አስቸጋሪ ናት ትንሽ በጣም ጥንቃቄ ትጠይቃለች። ያው ለተሽከርካሪ ምናምን ነው እንጂ ለእግር እንኳን ያን ያህል አዎ እንግዲህ ወደ ሜትሮሎጂው ልደርስ ነው ማለት ነው። ሜትሮሎጂ የተባለበትም እንግዲህ በጅማዬ ወደ ሌንጮ የሚወስደው መንገድ ማለት ነው። ይሄ ደግሞ ወደ መስጂዷ የሚወስደው ነው። አዎ እንግዲህ ስለቸኮልኩ ቪዲዮውን ፈጠን ፈጠን እያደረኩት ነው። ለዚህ ታላቅ ይቅርታ እጠይቃለሁ። አዎ እንግዲህ ወደ ላይ እየወጣሁ ያለ በስተግራ በኩል ያለው የሜትሮሎጂው አጥር ነው ይሄ የሚታየው። ዙሪያውን ያው በግንብ ታጥሯል ማለት ነው። ይሄኛው ደግሞ መዋለ ህፃናት ነው። ሜትሮሎጂ መዋለ ህፃናት እስኪ ላሳያችሁ፣ ታፔላውን ላሳያችሁ። እዛ አካባቢ ያላችሁ ልጆቻችሁ እዚህ ነው ማለት ነው የሚማሩት። ይሄው ሜትሮሎጂ የጸደይ ህፃናትና ምናምን ይሄ እንግዲህ ማሳያችሁ ግራ ነው መሰለኝ ያልኳችሁ፣ በስተቀኝ በኩል ነው፣ በስተት ነው። አዎ እንግዲህ እዛ አካባቢ ጋራጅ አካባቢ ሰው ለመጠየቅ ሰው ለማለት ጎራ ብዬ ነው። አዎ እንግዲህ መንገዳችንን ቀጥለናል። ሜትሮሎጂ የተባለበት እንግዲህ በፊት ትንበያ ይሰጥ ነበር እዚህ ጋር ማለት ነው። አሁንም በነገራችን ላይ አለች፣ ካሜራ አላስገባዋትም እንጂ መሀከል ላይ የሆነች ብረት ትታያችሁ ከሆነች ረዘም ያለች እንትን ትሰጣለች፣ ኢንፎርሜሽን ትሰጣለች ማለት ነው። እና መቆጣጠሪያ፣ ነፋስ መቆጣጠሪያ ነው።
አሁን ዝናብ አለ ዝውውር ላይ እንትን ነው ዳመና ነው ከፊል ዳመናማ ምናምን እየተባለ እንግዲህ በሬዲዮና በእንትን የሚሰራጨው በእንደዚህ አይነት ነገር በእንደዚህ አይነት ተቋም እንትን ተብሎ ነው ማለት ነው። የራሱ ቢሮ አለው እንግዲህ እንደምታዩት ወደ ታች ያለውን የመጣሁትን ደግሞ መልሼ ለማሳየት እየሞከርኩ ነው። በጣም ሰፊ ነው በነገራችን ላይ ይሄ ግቢ በጣም ሰፊ ነው። ይሄ መኪና እንግዲህ ያው ዘበን የለውም። እኛ ሳንወለድ ራሱ አለ አይደል ይሄ መኪና ኤነትሪ ይባላል እንግዲህ ታውቁታላችሁ። ፋብሪካው ራሱ ወጥቷል። ከአንዱ ነው የሚገጠመው። ያው እንደዚህ አይነት መኪና አሁን ብዙም አይታይም። ጥንካሬ ግን አይገኝም። እንደ በፊቱ አይነት መኪና አሁን አይገኝም ማለት ነው። በጣም በቀላሉ የሚያረጁና እንትን የሚሉ መኪናዎች ናቸው አሁን ያሉት። አዎ እንግዲህ አሁን መንገዳችን ቀጥለናል። ሜትሮሎጂ አካባቢ ነው ያለነው። ወደ ኪዳነ ምህረት አካባቢ ቀረብ እያለ ነው። እንዴ ይሄ ፍየል ደግሞ ወክ ያደርጋል እንዴ? አዎ እንግዲህ በጥንቃቄ ተከታተሉን። አሁን ልጅቷ እየሄደችበት ያለችው አካባቢ ወደ ላይ ከመናኸሪያ ወደ ታች ጀርባ የሚያስመጣው ነው ማለት ነው። ከፒያሳ ቀጥታ የሚያስመጣው መንገድ ነው። መናኸሪያ ጀርባ ማለት ነው። ጉዟችንን ወደ ገበያ ማዕከል አድርገናል። እንዴት ነው? ሀሳብ ስጡበት እስኪ። ከተማው ተቀይሯል አልተቀየረም? እንደዛው እንዲያስቀምጣችሁ ነው ያገኛችሁት ወይስ ለውጥ አለ? ኮሜንት ላይ ሲያስቀምጡልን የተሰማችሁን ሁሉ ኮሜንት ላይ አስቀምጡልን። ጠየቅኳችሁን ጥያቄ ሁሉ ማለት ነው። በእርግጠኝነት ይሄ ሰፈር ይሄ ኮንቴነር አካባቢ እናንተ እንዳላችሁ የለም። በጣም ደምቋል ብዬ አስባለሁኝ። አዎ እንግዲህ ኪዳነ ምህረት የላኛው መግቢያ አካባቢ እየደረስን ነው። አዎ እንግዲህ ደርሰናል በላይኛው መግቢያ ማለት ነው። ወደ ገበያ ማዕከልም እየተቃረብን ነው።
አሁን እዛ አካባቢ ገበያ ቆም ያለበት ገበያ ተራ ወይንም ደግሞ ገለባ ተራ ወይንም ከሰል ምናምን አካባቢ የሚገኘው እዛ አካባቢ ነው ማለት ነው። ከገጠር ምናምን የሚመጣ አዎ እንግዲህ ወደ ገንጠል ብዬ ወደ ፒያሳ የሚያስኬደው መንገድ ይዤ ማደያው አካባቢ ልደርስ ብያለሁ ማለት ነው። ማደያው ጋር ደረስኩ። አዎ እንግዲህ ፊት ለፊት የምታዩት ገበያ ማዕከሉ ነው። መዳረሻችንን እዚህ አድርገናል። ሀሳብ አስተያየት ካላችሁ ኮሜንት